ማህሌተ በነቢያት ተሰብከ ብርሃን መጻእነ እመ ብርሃን ወእመ ሕይወት እመ ብርሃን ወእመ ሕይወት ማርያም ዘበአማን ማርያም ዘበአማን። ስሜ መምህር ኤፍሬም አዲስ ይባላለሁ። 2017 መጨረሻ ላይ ነሐሴ መጨረሻ ነው የመጣሁት። እንግዲህ እዚች ቋጠር ገድራ ቅድስት ኪዳነ ምሕረት ገዳም መጀመሪያ ለመምጣት ያነሳሳኝ ማስተማር እፈልግ ነበርና አጋጣሚ ቦታውም ክፍት ነበር፣ መምህር ሄዶባቸው ነበር። በዛ ምክንያት ማስተማር ስለምፈልግ እኔም እነሱም ጥሩ ተከታታይና አስተማሪ ጥሩ አገልጋይ ሰው ስለሚፈልጉ ያው እኔም ባለ አቅሜ መጥቼ ማስተማርም ፍላጎት ስለነበረኝ በዚህ አጋጣሚ አምጥተውኛል ማለት ነው። ማርያም ዘበአማን ማርያም ዘበአማን ያው እንግዲህ ባለው አጋጣሚ ጎንደር ባታ ነው የነበሩት። ተደዋውለን እኔም ማስተማር እንደምፈልግ በደንብ አስጠነቀቁኝ። እኔም ማስተማር እፈልጋለሁ፣ ማንኛውም ነገር ያለው ችግር ሊበግረኝ አይችልም ምናምን ብዬ ተስማምተን መጣን። ያው እንግዲህ ከመጣሁ ጀምሮ ያው ባለው ሁኔታ ያለ አቅሜን ያው እንግዲህ እግዚአብሔር በሰጠኝ አቅም እያስተማሩኝ በደንብ ቤተክርስቲያን እያገለገሉ ተማሪውም ንቁ ተማሪ ነው በእውነት ያለው። ቤተክርስቲያኗ በድምቀት እየተገለገለች እኔም ያለ አቅሜን እያስተማሩ ተማሪዎቹም ባለ አቅማቸው የመያዝ ችሎታ አላቸው፣ ንቁ ናቸው። የአካባቢ በየአካባቢው በክብረ በዓል ሰዓት እየሄድን ብዙ አገልግሎት እንሰጣለን፣ ሰፊ አገልግሎት እንሰጣለን ማለት ነው። ሃሌሉያ እምርሆ ቀሰር ይዋ ወታምዋ አቋቋም ራሱ ተመስጧለሁ። በጣም ተመስጧለሁ። በተመስጦ ነው። ድካም አለው። ድካም በጣም ከማንኛውም ከቅኔም ከዜማም ቢሆን ይህ አቋቋም በጣም ድካም አለው። ከድካሙም ደግሞ ተመስጦ ስላለው ብዙም ያንታል ድካሙን እንትን አይለውም። በተመስጦ ነው ግልጋሎት ላይ አሁን አቋቋም በቃ በተመስጦ ስለሚገለገል ድካም አለው፣ ግን በተመስጦ ነው የሚገለገለው። እንደዛ ነው የተለየው ስሜት። ድካም አለው፣ ተመስጦም አለው። ያው የተያያዘ ነው ማለት ነው። አዘክተመ የህይወት ናህደር ለንጹሃን መለያው እንግዲህ ያው ረዘም ያለ ጩኸት ያለው ነው። ለምሳሌ ያው ቅኔ ያው እንደ ንባብ ነው ንግግሩ። ዜማም ጩኸት ነው፣ ግን ዜማ እጠር ያለ ነው። አቋቋም ግን ደህና ጉልበት የሚፈልጋን አቅም የሚፈልጋን ጩኸቱ ረዘም ያለ ስለሚሆን
በደህና አቅም ይፈልጋል ለመጮህ። ከሌላው ለየት የሚያደርገው ጩኸቱ ረዝም ነው እና ጥልቅ የሆነ ነው ማለት ጩኸቱ አድካሚም ስለሚሆን ጩኸቱ ለየት ያለ ነው። እመብርሃን ወእመ ሕይወት ማርያም ዘበአማን ማርያም ዘበአማን እንግዲህ አቋቋም ለመማር መጀመሪያ ቁጥር ያስፈልጋል፣ ንባብ ያስፈልጋል፣ ከተቻለም ቅኔ ያስፈልጋል። ግን ከሁሉ ቀዳሚ ቁጥር፣ ንባብ፣ ዳዊት ከተማረ በኋላ ግዕዝ ንባብ ከተማረ በኋላ ዜማ ለአቋቋም በጣም መሰረት ነው። በጣም ለአቋቋም ያለ ዜማ ቤት ያለ መሰረት እንደማይቆም አቋቋም ያለ ዜማ ሊጮህ ይችላል፣ ግን ምስጢሩ ጣለቅ ብሎ አይገባም። ዜማ ነው ዋናው እሱን መንገድ የሚከፍተው ማለት ነው። አዎ እንግዲህ ከባድ የሚከብደው አቋቋም መጀመሪያ ሲጀመር ነው። በእርግጥ ብዙ ከባድም አለ ወደፊቱ፣ ግን ከመጀመሪያ ላይ አንድ ተማሪ ሲጀምር በጣም ይከብደዋል። ለይቶ ሁኔታውን መንገዱን ካወቀው በኋላ ግን ያው ብዙ አይከብድም። አቋቋም የሚከብደው ያው የተለያየ ቢያንስ አቡን እና አስመላለም ትንሽ ከበድ ይላል። ትንሽ ዋዜማ፣ አቡን፣ አስመላለም ትንሽ ከበድ ይላል። ዚቅ ደግሞ ይሻላል። ከዜማ እየተያያዘ ስለሚሄድ ትንሽ ቀለል ይላል። አቋቋም የሚከብደው ዋዜማ፣ አቡን፣ አስመላለም እነዚህ ትንሽ ከበድ ይላሉ። ከዚቅ የተለዩ ናቸው ለማለት ነው። ንስኡ ትምህርታ እንዘ ትጸውዑ ሰለስተ አስማታ እንዘ ትጸውዑ እንግዲህ ጎንደር በዓታ ለማስመስከር የሄድኩት ያው በጓደኛ ምክር ነው። ጓደኛ ሲያነሳሳኝ ተነስቼ ሂጄ እንግዲህ 2 ዓመት ያህል ቀጽዬ ተፈትኜ ገባሁኝ። ከዛ እንግዲህ ያለው ትምህርት አሰጣጡ ቆይታውም የነበረው እንግዲህ ማህበር ቀለም ነው። ያው ወንበር ነው የሚባለው፣ ግን ከሁለት ተከፍሎ ነው የምንማረው። ማታ መዝሙሩ ከሆነ ጧት ክብረ በዓሉ ይሆናል። የብቻው አድማጭና ወንበርተኛ ይባላል። ወንበርተኛው መዝሙር ከሆነ ጧት የሚማረው መዝሙር ከሆነ ጧት የሚማረው ብቻ ነው የዛን ሰዓት መጠየቅ የሚችለው። ሌላው ክብረ በዓሉ አይጠይቅም፣ ማዳመጥ ብቻ ነው። ከዛ ደግሞ ማታ ደግሞ ክብረ በዓሉ ሲሆን ደግሞ ማታ ደግሞ ያው ክብረ በዓሉ ብቻ ነው መጠየቅ የሚችለው። ያው ወንበር ተብሎ ነው እንትን የሚሰጠው ማለት ነው። ያው እንደ ማህበር ቢሆንም ሁሉም ቢሰማውም
እንደ ወንበር ተብሎ ነው መዝሙርና ክበረዋል ተብሎ ተሰጥቶት ነው የምንማር የነበረው። ሃሌ ሃሌሉያ ምርሆ ቅሰርይዋ ወተአምህዋ ወአእመሩ ከመ ሀገሮሙ ይእቲ ገነት ይእቲ ነቃ ገነት አዘቅተ ማየ ሕይወት ማህደር ለንጹሐን ከታኅሳስ ገብርኤል የሚማሩ አሉ። ከዚሁ ኢዳር ውስጥም አሉ። አብዛኞቹ ኢዳር ውስጥ ናቸው። ታኅሳስም አሉ። ያው እንግዲህ እስካሁን እንትን ይላል ብለው ነበር። አሁን እኔ ከመጣሁም ብዙ ያው የመያዝ ችሎታም አላቸው፣ ንቃትም አላቸው። ያው እንግዲህ ባለን አሁን የተሻለ እንትን እያሉ ይመስለኛል። ያው እኔም በአቅሜ ለማስተማር በጣም ነው ጥረት ያለኝና እነሱም ያው እንግዲህ አሁን ጥሩ እንደሚሰጣቸው ነው እንትን የሚለው ስሜ ይስሐቅ ክንፈ ሚካኤል ይባላል። የአቋቋም ተማሪ ነኝ። አቋቋም እንግዲህ አሁን ወንበሬ ታኅሳስ ገብርኤል ላይ ነው የምማረው ማለት ነው። ከአቋቋም ለመማር ያነሳሳኝ እኔም እዚህ አገልግሎት ሲገለገል ከቤተ ክርስቲያን ውስጥ ስመለከት በጣም የተለየ ተመስጦ አለው። ከተመስጦ አንፃር እንግዲህ እኔም አቅሜ እግዚአብሔር በፈቀደልኝ መልኩ እሱን እስቲ ልሞክረው እግዚአብሔር እንግዲህ እስካበረታኝ ድረስ ብዬ ነው ልገባ የቻልኩት ማለት ነው። መላእክተ ምሕረት እለ ድልዋን ለሳይል ተሰአሉ አስተምህሩ ለነ እስመ በጸሎተ ትንብልናክሙ አትድህን ወኢትማስናገር። እንግዲህ የእግዚአብሔር መልካም ፈቃድ ከሆነ አሁን የታም በደንብ እጀ ስራውም ከቤተ ክርስቲያንም ያለው አገልግሎት ተያይዞ ብዙ ነገሩ እንደመለየት ብያለሁ ብዬ አምናለሁ። ከዛ አንፃር እንግዲህ እግዚአብሔር ቢፈቅድ እንግዲህ እስካደረሱኝ ድረስ የመማር ፍላጎት አለኝ። አሜት የቱ የመማር ማስተማር ሂደቱ በጣም ደስ የሚል ነው። በተለየ ሁኔታ ብዙ ደስ የሚል ፍላጎትንም የሚጨምር እንትን ነው የማስተማር ሂደት ነው ያለንበት። ምክንያቱም ይሄ ሁኔታም እኛን የማበረታት ስራ በጣም ይሰራሉ። በተለየ ሁኔታ አገልግሎቱ ውስጥ ላይ ከቤተ ክርስቲያንም በተያያዘ በጣም ደስ የሚል ነው። ተመስጧችን ወደ ተመስጦ እንዲጨምር ነው በሚያደርግ ሁኔታ ነው የሚያስተምሩና ወንበርም እንደሚገባንና እንደሚገባን በሚገባን መልኩ ስለሚያስተምሩን የሚያነሳሳና ወደፊት ብዙ እንድንቀጥል የሚያደርግ የመማር ማስተማር ሂደት ነው ያለው እዚህ።
ስሜ ተስፋ ሚካኤል ኮርማ እባላለሁ። የምማረው ዜማ ነው። ያው እኔ የተወለድኩት የገዳሙ የህንፃው መሰረት ሲጣል ተወልጃለሁ። ያው እንደ እድልነት ሆኖ የመጀመሪያ ጊዜ ክርስትና የተጀመረው በእኔ ነው። ቅዳሴ የተጀመረ ጊዜ ክርስትና የተነሳው እንደ እድል እኔ ነኝ። ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምነ አስተበኩዓኪ እማርዌናዌ ተማጸነብኪ በእንተ ሐና እምኪ ወኢያቄም አቡኪ ማኅበረነ ዮም ድንግል ባርኪ። ወደፊት መምህሬን ለመተካት እግዚአብሔር ፍቃድ ከሆነ ያው ሰፈሮቼ ያሉትን የኔ ጓደኛ የነበሩትን የኔም ታናሽ የሆኑት ወደዚህ ለማምጣት በማበረታታት ለማስተማር ገዳሙን ታዋቂ ለማድረግ ጥረት አደርጋለሁ። ስሜ ጌታቸው ኪዳኔ ይባላለሁ። የቆቅም ተማሪ ነኝ። ህዳር 4 ሰዓት ላይ ነው ሁኔታ እንዳሉን ተመርጦ ስላለው ንስኦ ትምህርተ እንዘ ትጸውዕ ሰለስተ አስማተ ንስኦ ትምህርተ። እንግዲህ ያው አቋቋም ከጀመረ ጀምሮ ያው እንደተባለው ፈጣን አለ፣ ቶሎ የሚቀበል አለ፣ ቶሎ የማይቀበል አለ። በዛ ያው እንግዲህ እስከ 5 ዓመት ነው መጀመሪያ ላይ አንድ አቋቋም አወቀ ለመባል 5 ዓመት ይይዛል። ያው እንግዲህ እንዳያያዙ ነው። በ2 ዓመት በ3 ዓመትም የሚጨርስ አለ። ከዛ ከገባ በኋላ ግን ግዴታ 2 ዓመት የያዝም ጀግናም ይሁንም ሰነፍ ይሁንም ከ2 ዓመት ውጭ መውጣት አይችልም። እስከዚህ ነው ሁኔታው። መላእክተ ምሕረት እለ ድልዋን ለሳይል ሰአሉ አስተምህሮ ለነ። ያቋቋም ለቤተ ክርስቲያን ማለት እንደኔ አገላለጽ ያው ሁሉንም ባልገልጸውም እንደኔ እንዳቅሜ ለቤተ ክርስቲያን ግርማ ሞገሷ ነው፣ ብርሃኗ ማይጠቷ ማለት ይቻላል። ከፍ አድርጎ የሚያሳያት ቤተክርስቲያንን ከፍ አድርጎ የሚያሳያት ማለት ነው። እንግዲህ ከብዙ አይነት ቅመም ተቀምሞ ተቀምሮ ተውጣቶ አባቶች አስቀምጠውት አልፈዋን እንግዲህ ለቤተክርስቲያን አድምቆና አስፍቶ የሚያሳያት አቋቋም ነው ብዬ ነው እንትን ብለው አዎ ያው እንደ ችግር እንግዲህ ያው መጀመሪያ ላይ ተማሪ እንግዲህ የሚተዳደረው መቼም በእንተ ማርያም ብሎ ነው። በዛ ላይ ያቋቋም ትምህርት በጣም ትጋትና ሰዓት የሚፈልግ ነው። ከዛ አንፃር ያው የምግብ እጥረት ሲኖር ጊዜ ይፈጃል ማለት ነው። አብዛኛውን ጊዜ የሚፈጀውም ለዛ ነው።
ያው ብዙውን ጊዜ ምግብ ፍለጋ ስለሚከድ በዛ ብዙውን ጊዜ ይፈጃል። ደግሞም የአቋቋም ትምህርት በጩኸቱ ጎጂ ስለሆነ በጣም ስለሚያደክም ምግብ ያስፈልገዋል። በዛ ምክንያት የሚተኛም አለ። መማር እየፈለገ ሲርበው የሚተኛ አለ። በዛ ምክንያት ሰዓት ይሄዳል ማለት ነው። እምርሆ ቀሰር ይዋ ወተአምዋ አቋቋም እንግዲህ ያው ድካም አለው። አብዛኛው አሁን በጣም ሰውነት ስለሚጎዳ የተጎዱትን ምናምን ሲታይ እንትን ይችላል፣ ወደ በኋላ ሊያስብል ይችላል። ግን ዞሮ መቼም ፍቅር ያለው ሰው ነው ከውስጥ ተነሳሽነት ያለው ሰው ነው እንጂ መቼም ዝም ብሎ ደርሶ እንትን የሚልበት የለም፣ የሚገባበት የለም። እና ሁላችንም ዜማ መጀመሪያ ተምረን ከዛ አቋቋምን ቀላል ነው። ደግሞ ዜማ ለተማረ አቋቋም ደግሞ ቀላል ነው በጣም መንገዱ ስለሚከፍት ዜማው መንገድ ከፋች ስለሆነ አቋቋም ለራስም ተመስጦ አለው ከእግዚአብሔር ጋርም በጣም አገናኝ ነው። ያው አድካሚ እንዳልኋቸው አድካሚ ያለው ግን በጣም ደስ የሚልና ከእግዚአብሔር ጋርም የሚያገናኝ ነው። ብርሃን ወእመሕይወት ብርሃን ወእመሕይወት ማርያም ዘበአማን ማርያም ዘበአማን አማን በአማን በምድር ሰላም ወበምድር ሰላም ዜናዊት ሴቷ ሴት በነቢያት ተሰብከ ብርሃን መጻ